إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلن تجد له وليا مرشدا. ونشهد أن لا إله إلا الله وحده لا شريك له، ونشهد أن سيدنا ونبينا محمدا عبد الله ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وجاهد في دين الله حق جهاده حتى أتاه اليقين، وصلوات الله وسلامه عليه وعلى كل من تبعه بالإحسان إلى يوم الدين. أما بعد، بالله سبحانه وتعالى فقد عقيدة كل مسلم تبلا የምትጠራዋ ሼክ መሐመድ ጀሚል ዘይኑ ያዘጋጇት በጥያቄና መልስ አትኩሮት አድርጋ ስለ ትክክለኛው የሙስሊም አቂዳ ሊሆን ስለሚገባው የምታስተምረዋን ኪታብ እየተማማር 17ኛው ደርሳችን ላይ ደርሰን ነበር። የደርሳችን ክፍል 17ኛ ላይ ይጀምራል ማለት ነው። በዛሬው 16ኛው ላይ ነበር ያቆምነው። ሁላችሁም ዘንድ ግልጽ እንደሆነው 17ኛው የትምህርት ክፍላችንን የምንጀምረው ዛሬ ከ37ኛው የጥያቄ ቁጥር በመነሳት ይሆናል ማለት ነው። ኢንሻአላህ አብረን እንከታተል። 37ኛው ቁጥር ላይ ሼኹ ምን ይላሉ? ማሄ ዋሲጦቱ ረሱል ሰለላሁ ዐለይሂ ወሰለም፣ የመልእክተኛው ዋሲጧ ምን አይነት ዋሲጧ ነው? ለምሳሌ ያው መልእክተኛው ሰለላሁ ዐለይሂ ወሰለም በአላህና በህዝቦቻቸው መካከል ዋሲጧ ናቸው። ዋሲጧነታቸው ወይም መካከለኝነታቸው ምን አይነት መካከለኝነት ነው? ያ ማለት ዱዓም ስናደርግ በነቢዩ ይሁንብህ እያልን ነቢዩን ጠርተን በሳቸው መንገድ ካልሆነ በስተቀር አላህ አይሰማንም የማለት ዋሲጧ ነው? ወይንስ ከአላሁ ሱብሓነሁ ወተዓላ የመጣውን መልእክት ነቢዩ ዓለይሂ ሰላቱ ወሰላም ተቀብለው መልእክቱን ለሰዎች የማስተላለፍ ዋሲጧ ነው? ዋሲጧቸው ምን አይነት ነው የሚለውን የሚያብራራልን የሆነ ክፍል ነው ማለት ነው። እዚህ ጋር መምታታትና ብዥታ እንዳይፈጠር ነው። ዋሲጦቱ ረሱል ሰለላሁ ዐለይሂ ወሰለም የመልእክተኛው ዋሲጧነት የመልእክተኛው በአላህና በፍጡራኖች ወይም ደግሞ በኡማዎቻቸው መካከል አደራዳሪ ወይም ደግሞ አድራሽ በመሆን መልእክትን አድራሽ በመሆን መካከለኛ ጣልቃ የገቡ ናቸው። ነቢዩ ዓለይሂ ሰላቱ ወሰላም ወደ አላህ ሱብሓነሁ ወተዓላ መሄድ ስንፈልግ በሳቸው አማካኝነት ማለት እሳቸው ባስተማሩት አስተምህሮ መሰረት መሆን አለበት በሚለው በኩል ስናይ የመልእክተኛ ዋሲጧነት ይሄ ተብሊግ ነው። ዋሲጧነታቸው ተብሊግ ማለት የመጣላቸውን መልእክት እንደመጣው አይነት አድርጎ ማስተላለፍ ማለት ነው። በዚህ በኩል ነቢዩ ዓለይሂ ሰላቱ ወሰላም ዋሲጧ ናቸው። ያለሳቸው ዋሲጧነት በቀጥታ ከአላህ ሱብሓነሁ ወተዓላ ጋር በወህይ ይገናኛለሁ ማለት ይሄ አያስከድም ማለት ነው። አንዳንድ በጣም ሙተወጊል የሆኑ በሱፊያው ዓለም ላይ በጣም ጫፍ ረገጥ የሆኑ ሰዎች እንደሚሉት መልእክተኛው ለእኛ አያስፈልጉንም እስከ ማለት የደረሱ አሉ። ይሄ ስህተት ነው። እነዚህ ሱፊያዎቹ ወይም የሱፊያዎቹ ሁሉንም ባይሆን አመለካከታቸውን በሱፊያ አመለካከት ውስጥ አስገብተው ግን በጣም ሙተወጊል የሆኑ ሰዎች እንዳውም ሌላውን ማህበረሰብ ይቀረጥጣሉ። ምን እያሉ? አንቱም አኸዝቱም ዑሉመኩም ሚነል ኸሊል ወነሕኑ አኸዝና ዑሉመና ሚነል ጀሊል ይላሉ። እኛ እውቀታችንን የያዝነው ተጀሊል ነው ከአላህ ነው ለማለት ነው የፈለጉት። እናንተ ደግሞ እውቀታችሁን የያዛችሁ ተኸሊል ነው ከነቢዩ ዓለይሂ ሰላቱ ወሰላም ከአላህ ወዳጅ ከሆነው ከቀጥታ ከአላህ አይደለም፣ እኛ ቀጥታ ሙባሸረተን ከአላህ ነው የሚል አቋም ያላቸውና ይህንን የሚያስተጋቡ የሱፊያ አመለካከት ያላቸው ሰዎች አሉ። እነዚህ ሰዎች ከዚህ አነጋገራቸው ካልተወበቱ በስተቀረ በዚህ ተጨባጫቸው ላይ አምነውበት ሂደው ከሆነ በኩፍር ላይ እንደሄዱ ሊታወቅ ይገባል። ምክንያቱም ወደ አላህ ሱብሓነሁ ወተዓላ በኩል ትክክለኛው መንገድ ለማግኘትና ወደ እሱ ለመሄድ የሚቻለው መልእክተኛው በዘረጉት መስመር ብቻ ነው። ከመልእክተኛው የተማርነውን ትምህርት ነው፣ ከመልእክተኛው ያየነውን ስራ ነው ተከትለን ልንሰራም ልንከተልም የሚገባን። ያለ መልእክተኛው መካከል ጣልቃ ሳይገቡ ቀጥታ ከአላህ ወህይ ይመጣልኛል ማለት ይሄ እኔ ነብይ ነኝ እንደማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም ደግሞ እኔ የመጨረሻው ነብይ ነኝ፣ ላ ነብየ ባዕዲ፣ ከኔ በኋላ ቀጥታ ወህይ የሚመጣለት ከአላህ ሱብሓነሁ ወተዓላ ከአላህ ጋር ቀጥታ መነጋገር የሚችል እንኳን ይሄ እኮ በጣም ነቢዩ እንኳን ዓለይሂ ሰላቱ ወሰላም በወህይ ጉዳይ
ቀጥታ እንኳን አልነበረም የሚነጋገሩት። ምናልባት አላህ ሱብሓነሁ ወተዓላ ጋር ነቢዩ ቀጥታ ተነጋግረዋል የሚለው እንዳለ ሆኖ አርሽ በወጡበት አጋጣሚ፣ ከዛ ውጭ ግን ወሕዩም እንኳን በጅብሪል አማካኝነት የመጣ እንጂ ቀጥታ ከነቢዩ ዓለይሂ ሰላቱ ወሰላም ነቢዩ ዓለይሂ ሰላቱ ወሰላም ከአላህ ቀጥታ የሰሙት እንዳልሆነ ሁላችንም የምናውቀው የሆነ ጉዳይ ነው። ይሄ ሆኖ እያለ ግን እነዚህ የሱፍያ አመለካከት ያላቸው በጣም ሙተወጊል የሆኑ ሰዎች እኛ ቀጥታ ከአላህ ነው እውቀትን የያዝነው ብለው ሲሉ ጅብሪልም መካከል ጣልቃ ሳይገባ እስካሁን ላሉ ነቢያቶች ወሕይ በማመላለስ የሚታወቀው ጅብሪል መካከል ጣልቃ ሳይገባ ቀጥታ ነው የኛ፣ ስለዚህ እኛ የተከበርንን አይነት ነገር አባዜ ያለባቸው። ይሄ በጣም ስህተትና መንገድ ያፈነገጠ የሆነ አካሄድ መሆኑ ሊታወቅና ማንም ሰው የመልእክተኛውን የዘረጉትን አዘረጋግ መርህ ሳይከተል የራሱን አዘረጋግ መርህ ዘርግቶ ወደ አላህ ሱብሓነሁ ወተዓላ ቀርባለሁ ማለት እንደማይቻል ያለ ዋሲጣው እንደማይቻል ሊያውቅና ሊረዳ ይገባል ማለት ነው። ከዚሁ ጋር በማያያዝ እነዚህ የሱፍያ አመለካከት ያላቸው ሰዎች ያው እንደሚታወቀው ሙተፋዊት ናቸው። በጣም አለመልፈና የደረሰ ደረጃ ያለው ብለው የሚያስቡትን ሰው በቃ ቀጥታ እሱ አለመልፈና የሚባለው ላይ ፈና ተብሎ የሚጠራው ዓለም ላይ ከደረሰ ተናሱትነት ወደ ላሁትነት ተቀይሯል አይነት ነገር። እዛም ደግሞ ቀጥታ ከአላህ ሱብሓነሁ ወተዓላ መመሪያ እንደሚወርድለት አይነት ነገር የሚያምኑት አስተማመን አለ። ይህን እንግዲህ በሱፍያው ዓለም ጠለቅ ብሎ የገባ ሰው ያውቀዋል። ብዙ ነገር ማውራት ይቻላል፣ ያው ስለማናወራ እንጂ ስለነበርንበት ማለት ነው። እና አጦሪቁ ኢለላህ ቢአደዲ አንፋሲል ኸላኢቅ የሚል ትርክትም አላቸው። አጦሪቁ ኢለላህ ወደ አላህ ሱብሓነሁ ወተዓላ መሄድ፣ ወደ እሱ የሚያደርስ መንገድ መግባት በነፈስ ልክ ነው። ሰው ተወልዶ እስከሚሞት ድረስ ያው መተንፈሱ አይቀርም። ትንፋሾቹ ቢቆጠሩ ይሄን ያክል ናቸው ተብሎ የአንድ ቀኑን እንኳን መገመት ይከብዳል። በዛ ልክ ነው ወደ አላህ ሱብሓነሁ ወተዓላ የመቅረብ መንገዱ ብለው ያስባሉ። ይህ ስህተት ነው ሐቂቃ ማለት ነው። ለምን ወደ አላህ ሱብሓነሁ ወተዓላ የምቀረብበት መንገድ ነብዩ በዘረጉት መንገድ ብቻ መሆኑ የታወቀ ሆኖ እያለ በወህይ ብቻ አላህ ሱብሓነሁ ወተዓላ ተቢዑ ማ ኡንዚለ ኢለይኩም ሚን ረቢኩም ተጌታችሁ ወደ እናንተ የተወረደውን ተከተሉ እያለ ልንከተለው የሚገባው ልንቀርብበት የሚገባው እሱ ብቻ መሆኑ እየታወቀ ይሄንን ተሸጋግሮ አጦሪቁ ኢለላህ ቢአደዲ አንፋሲል ኸላኢቅ ለዚህ ገደብ እንደሌለው ሁሉ ወደ አላህ ሱብሓነሁ ወተዓላ ለመሄድም ለመቅረብም ይሄን ያክል ነው ተብሎ የሚገደብ ገደብ የለውም። ይሄ ነው የአሪፎች፣ ይሄ ነው የትልቅ ሰዎች መንገድ። ስለዚህ ትልልቅ ሰዎች ሶላት እንኳን ባይሰግዱ ወደ አላህ የሚቀርቡበት መንገድ እናንተ የማታውቁት ሌላ መቅረቢያ ሊኖራቸው ይችላል። ትልልቅ ሰዎች ዝሙት እንኳን ቢሰሩ ወደ አላህ የሚቀርቡበት እናንተ የማታውቁት መንገድ ሊኖራቸው ይችላል እያሉ የመሳሰሉ ነገራቶችን የሚደሰኩሩ ሰዎች አሉና ይሄ ነገር እንቶፈንቶ መሆኑ ታውቆ መንገድ አውዳሚ እንጂ ወደ አላህ ሱብሓነሁ ወተዓላ አድራሽ የሆነ መንገድ እንዳልሆነ ታውቆ ጥንቃቄ ሊደረግበት ይገባል። መልእክተኛ ዋሲጧ ናቸው። አላህ ሱብሓነሁ ወተዓላ ምን ይላል? ያ አዩሃ ረሱሉ አንተ መልእክተኛ ሆይ በሊግ ማ ኡንዚለ ኢለይክ ወደ አንተ የተወረደልህን መልእክት አድርስ። ሚን ረቢክ ተጌታህ በኩል ወደ አንተ የተወረደልህን መልእክት አድርስ። እነሱ ደግሞ የተደረሰላቸውን ተቀብለው በዛ መርህና መሰረት ወደ እኔ መቅረብ አለባቸው። ይህ ነው ትክክለኛው መንገድ በማለት አላህ ሱብሓነሁ ወተዓላ ይናገራል። ነቢዩም ዓለይሂ ሰላቱ ወሰላም መልእክቱን በትክክል አድርሰዋል። በትክክል እንዳደረሱም ህዝባቸውን ሰብስበው እኔ አድርሼላችኋለሁ ወይ መልእክትን ብለው ሐጀተል ወዳዕ የመሰናበቻ ሐጃቸው ጊዜ ነቢዩ ዓለይሂ ሰላቱ ወሰላም ለህዝቦች በሚናገሩ ጊዜ ህዝቦችም መሰከሩ። አንተ ለቀድ ነሶሕተ ወበለግተ አድርሰሃል፣ መክረሃል፣ የሚገባህን ኃላፊነትህን ተወጥተሃል ብለው መሰከሩ። ነቢዩም ዓለይሂ ሰላቱ ወሰላም ለምስክሩ ለሰዎች ምስክር አላህ ምስክር እንዲሆን እዛው አላሁመ ሀል በለግቱ አላሁመ ሽሀድ የሚለውን ቃል ተናገሩ ማለት ነው። ሀል በለግቱ የሚለው ለህዝቦች የቀረበ መልእክት ሲሆን አላሁመ ሽሀድ የሚለው ደግሞ ህዝቦች አዎ አድርሰሃል ብለው ለመሰከሩት ምስክር አላህ መስካሪ እንዲሆናቸው ነው። ጀዋበን ሊቀውሊ ሰሓበቲ ነሽሀዱ አነከ ቀድ በለግተ፣ አዎ እኛ እንመሰክራለን አንተ መልእክቱን በትክክል አድርሰሃል ብለን እንመሰክራለን ለሚለው ንግግር መልስ የሚሆን አላሁመ ሽሀድ አሉ ማለት ነው ነቢዩ ዓለይሂ ሰላቱ ወሰላም። ዞሮ ዞሮ መልእክተኛው መልእክቱን እንዳደረሱ ሶሃባዎችም መልእክቱ እንደደረሳቸውና
ነገ የቂያማ ቀን ስለ መልእክተኛው ማድረስ አለማድረስ ጉዳይ ቢጠየቁ እንኳ ሰሃቦቹ መልእክተኛው መልእክቱን በትክክል እንዳደረሰ እንደሚመሰክሩ ነው እንግዲህ ቃል ነቢዩ ዓለይሂ ሰላቱ ሰላም እየገቡ ያሉት። ለዚህም ደግሞ አላህ ሱብሓነሁ ወተዓላ ምስክር እንደሆናቸው ነቢዩ ዓለይሂ ሰላቱ ሰላም አላህን አስመስክረዋል ማለት ነው፣ ጣታቸውን ወደ ታች ወደ ላይ በማድረግ እና ይሄ ሁሉ እንግዲህ መልእክተኛው ዋሲጧ ናቸው፣ የተብሊግ ዋሲጧ ናቸው፣ መልእክቱን የማድረስ መካከል ላይ ያሉ ናቸው። በእሳቸው አማካኝነት ካልሆነ በስተቀር ወደ አላህ ሱብሓነሁ ወተዓላ መቅረብ አይቻልም ሲባል እሳቸው በዘረጉት መንገድ በኩል ካልሆነ በስተቀር በሌላ መንገድ ወደ አላህ ሱብሓነሁ ወተዓላ መቅረብ እንደማይቻል ያሳያል ማለት ነው። ወደ 38ኛው ጥያቄ ስንገባ በዛሬው ደርሳችን ላይ ሁለቶችን ጥያቄዎች እናንሳ ብንል ሚመን ነጥሉቡ ሸፋዓተ ረሱል ሰለላሁ ዐለይሂ ወሰለም። መልእክተኛው እንደሚታወቀው ነገ የቂያማ ቀን አላህ ሱብሓነሁ ወተዓላ ሽማግሌት የሚያደርጋቸው ሰዎች እንደሆኑ ይታወቃል። መልእክተኛው ያደራድራሉ፣ ሽማግሌ ይሆናሉ። መልእክተኛው ሸፋዓተል ዑዝማም አላቸው፣ ሸፋዓተል ኻሷ ተብሎ የሚጠራው ሸፋዓተል ዓማውም ማንኛውም ሰው የሚሳተፍበት የሆነ የሸፋዓ አይነትም ላይ ሸፋዓ አላቸው ነቢዩ ዓለይሂ ሰላቱ ወሰላም። አላኩሊን የነቢዩን ሸፋዓ ለማግኘት የምንፈልገው ተማን ነው። አሁን ጥያቄው መልእክተኛው ሸፋዓ እንዳላቸው እንደሚሸመግሉ የታወቀ ሆኖ እያለ ይህንን የታወቀውን የነቢዩን ዓለይሂ ሰላቱ ወሰላም ሸፋዓ ወይም ሽምግልና ለማግኘት የምንጠይቀው ማንን ነው የሚል ጥያቄ ነው ያነሱት ሸይኹ። ለዛው መልስ ሲሰጡ ነጥሉቡ ሸፋዓተ ረሱል ሰለላሁ ዐለይሂ ወሰለም የመልእክተኛውን ሸፋዓ እንፈልጋለን፣ ሚነላህ ከአላህ ሱብሓነሁ ወተዓላ ነው የምንፈልገው ማለት ነው እንጂ ከመልእክተኛው አይደለም የምንፈልገው። መልእክተኛውማ ነገ የቂያማ ቀን ተሄዱ በኋላ ገና ተተፈቀደላቸው በኋላ ነው እንዲሸመግሉ እንዲያደራድሩ ከተፈቀደላቸው በኋላ የሚያደራድሩት። ስለዚህ ባለቤቱ የሸፋዓ ባለቤት ማን ነው? አላህ ሱብሓነሁ ወተዓላ ነው። እንዲያሸማግሉም የሚፈቅደው እንዲሸመገልላቸውም የሚፈቅደው አላህ ሱብሓነሁ ወተዓላ ስለሆነ ባለቤትነቲቱ የአላህ ስለሆነች ሸፋዓን የምንፈልገው የመልእክተኛውንም ቢሆን ከመልእክተኛው ሳይሆን ከአላሁ ሱብሓነሁ ወተዓላ ነው። ብዙ ሰዎች እዚህ ላይ ገና መልእክተኛው ይሸመግላሉ የሚለውን ማወቃቸው ብቻ ከመልእክተኛው የሚጠየቅ እየመሰላቸው ያ ረሱለላህ ሸፋዓ ሁኑና እያሉ በመዝሙር መልክ ወይም ደግሞ በመንዙማ መልክ የሚናገሩ የሚለምኑ ሰዎች ይኖራሉ። ይሄ ማለት ዱዓ ነው። ዱዓ ደግሞ ኢባዳ ነው። ኢባዳ ደግሞ ከአላህ ሱብሓነሁ ወተዓላ ውጭ ላለ አካል አይሰጥም። መልእክተኛው ይሄን ቢሰሙ ኑሮ አሽድ እንደገና ይሉት ነበር ይሄን የሚለውን ሰው ማለት ነው። ምክንያቱም መልእክተኛውም ይሄን አላስተማሩ። መልእክተኛውም በየትኛውም አጋጣሚ አላህ ሱብሓነሁ ወተዓላ የሚገባ ለአላህ የሚገባ የሆነ መገለጫ ሁሉ ለአላህ ሱብሓነሁ ወተዓላ ብቻ እንዲሆን እንጂ ለሌላ እንዲሆን አይፈቅዱም። ሽርክን አውግዘዋል። ሽርክን ከማውገዛቸው የተነሳ ወደ ሽርክ አድራሽ ነው ብለው የፈሩትን ሽርክ እንኳን ሳይሆን አድራሽ መንገዱንም ሐራም አድርገዋል ነቢዩ ዓለይሂ ሰላቱ ወሰላም። ከዚህ ሁሉ ሸሪዓዊ መመሪያዎችና ኢስላማዊ አስተምህሮቶች የምንማረው ምንድን ነው? ሸፋዓም ቢሆን ነቢዩም ዓለይሂ ሰላቱ ወሰላም አላህ ሰጥቷቸው የመሸምገልን አቅምና እድል ሰጥቷቸው የሚሸመግሉ መሆናቸው ቢታወቅም ሽምግልናውን ግን የምንጠይቀው እንዲያሸማግሉን እንዲያደርግልን የምንጠይቀው አላህ ሱብሓነሁ ወተዓላን እንጂ መልእክተኛውን አይደለም የምንጠይቀው ማለት ነው። አላሁ ሱብሓነሁ ወተዓላ በተከበረው ቃሉ ምን ይላል? ቁል ሊላሂ ሸፋዓቱ ጀሚዓን በል ሽምግልና በአጠቃላይ የአላህ ነች በል። በሌላም አንቀጽ አላህ ሱብሓነሁ ወተዓላ ምን ይላል? መን ዘለዚ የሽፈዑ ኢንደሁ ኢላ ቢኢዝኒህ ማን ነው እሱ ጋር አደራድራለሁ ሸመግላለሁ ብሎ የሚነሳ ሰው ማን አለ አላህ ታልፈቀደለት በስተቀረ ይላል። ስለዚህ የሁሉ ሸፋዓ የአላህ ብቻ እንደሆነች መለመን ታለባት፣ ከአላህ ሱብሓነሁ ወተዓላ ብቻ መለመን እንዳለባት። ስለዚህ አላሁመ ሸፊዕሁ ፍየ ጌታዬ ሆይ መልእክተኛውን በእኔ ጉዳይ ሽማግሌ አድርግልኝ እያልን አላህ ሱብሓነሁ ወተዓላ ነው መጠየቅ ያለብን። የመልእክተኛውን ሸፋዓ ለማግኘት ተፈለግን አንድ በተግባር የሚያስገኘውን ስራ መስራት ነው። ነቢዩ ዓለይሂ ሰላቱ ወሰላም ከአዛን በኋላ ዱዓ ያደረገ ይህንን የለመነልኝ ሰው ሸፋዓዬን ያገኛል ብለዋል። እንዲሁም ደግሞ አቡ ሁረይራ በጠየቃቸው ጥያቄ መሰረት ያንተን ሸፋዓ ሽምግልና ለማግኘት እድለኛና ስኬታማ የሚሆነው ሰው ማን ነው ብሎ ጠይቋቸው ስለነበረ ነቢዩ ዓለይሂ ሰላቱ ወሰላምም አስዓዱ ናሲ ቢሸፋዓቲ መን ቃለ ላኢላሃ ኢለላህ ኻሊሶ ሙኽሊሶ ሚን ቀልቢሂ ተልቡ ጥርት ባለ መልኩ ማዕናውን በማመንና የማዕናውን ጉዳይ በልቡ በመቋጠር ወደ ተግባር በመቀየር በማጥራት ከአላሁ ሱብሓነሁ ወተዓላ በስተቀር አምልኮ የሚገባው ማንም የለም ብሎ የመሰከረ በእውነት የሚገባው እንደሌለ የመሰከረ ሰው ነው። ተውሂዱን ያረጋገጠ ሰው ነው የኔን ሸፋዓ የሚያገኘው ሲሉ ነቢዩ ዓለይሂ ሰላቱ ወሰላም ገልጸዋል። ይሄ በተግባራችን የምናገኘው ነው። በልመና እንድናገኝ የምንለምነው ከሆነ ደግሞ አላህ ሱብሓነሁ ወተዓላን ብቻ ነው ባለቤቱን ነው መለመን ያለብን ማለት ነው። ምክንያቱም ሸፋዓ የአላህ ነች። ቁል ሊላሂ አሸፋዓቱ ጀሚዓን
ይሄ ቁርአን አንቀጽ እንግዲህ ማንኛውንም ሰው ተሐዲ የሚያደርግ ነው። ሌላ ሰው ሸፋዓን መለመን እንደማይቻል የሚያሳይ ነው። ሸፋዓ የአላህ ነው አለ። የመልእክተኛው አይደለም፣ የጅብሪል አይደለም፣ የሌላ ነገር አይደለም። እነሱ መሸምገል ይችላሉ የሚለው አላህ ፈቅዶላቸው ቢችሉም ግን ባለቤትነቲቱ የማናት እያለ ነው? የአላህ ነው። ስለዚህ እኛ ሸፋዓውን ታገኘን ተባለቤቱ ነው መጠየቅ ያለብን እንጂ ያለ ባለቤቱ መጠየቅ አይፈቀድም። አይ ሸፊዕ ረሱለ ሰለላሁ ዐለይሂ ወሰለም ፊየ፣ መልእክተኛውን በእኔ ጉዳይ ሸምጋይ አድርግልኝ፣ በእኔ ጉዳይ መልእክተኛውን ሸምጋይ አድርግልኝ ብለን አላህ ሱብሓነሁ ወተዓላን እንለምናለን። ረዋሁ አቱርሙዝዩ ወቃለ ሐዲሱን ሐሰን። ይህ ሐዲስ ነው። አላሁመ ሸፊዑ ፊየ የሚለው ልክ እንዴት አድርገን የመልእክተኛውን ሸፋዓ በዱዓ እንዴት ማግኘት እንዳለብን ሲያስተምሩ ነቢዩ ዓለይሂ ሰላቱ ወሰላም አላሁመ ሸፊዕሁ ፊየ፣ በእኔ ጉዳይ መልእክተኛውን ሸፋዓ አድርግልኝ ብለን እንድንለምን እያስተማሩን ነውና፣ ስለዚህ በዚህ ጉዳይ ጠንቀቅ ብለን ልንሄድ መርሃችንን ልናስተካክል ይገባል ማለት ነው። ኪታቧ በደንብ እየገለጸች ነው። የቁርአን አንቀጽ የሐዲስ ማስረጃ በማጣቀስ ሚቻልና ማይቻለውን እያብራራችልን ስለሆነ በጥሞና ተከታትለን ራሳችንን ተውሂዳችንን ማስተካከል ያስፈልጋል። አላሁ ሱብሓነሁ ወተዓላ በሰማነው ተጠቃሚዎች አድርገን ጀዐለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ ቀውለ ፈየተቢዑነ አሕሰነህ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።